ሚሽን አኮምፕሊሽ ብለናል ነው ያሉት። በጣም በሚገርማቸው ሁኔታ ይኸው በቃ መረን የሆነ ህዝብ ፈጠሩ። ያው ደምረውን ባለፈው ምን ሲያደርጉት እንደነበር አይታችኋል አይደል? ቴሌግራም ላይ ተደራጅተው ደምረውን ሲሰርቡት እንደኔ የሚታገሳቸው መስሏቸው ደምረውን ማለት ነው። ቴሌግራም ላይ ተደራጅታችሁ እንዴት ትሰድቡኛላችሁ ማለት ጀመረ። እኔ ትናንትና አቁሙ ይሄን ነገር እየመጣችሁ ተደራጅታችሁ በቃ እነሱንም በጠቅላላ የሚከተሉ ሰዎች በቃ ታውቃላችሁ አይደለም መንፈሳዊነት ሊገባቸው ወገኖች፣ ለነዚህ ሰዎች ወንጌልን ማድረስ አለብን። በነገራችን ላይ they are not ክርስቲያን። እነሱ ለነሱ ገበያ የሚሆንላቸው የወንጌል አማኞች ሲናገር እንትን ላይ እንትን ያላችሁ የትም ነገረ ክርስቶስ እውነት ታውቁታላችሁ። እኔ አንዱ ጥሪ ሲያቀርብ እንትን ብዬ በጣም ትናንትና ብሎክ አድርጎኝ የነበረ ልጅ ከብሎክ ፈቶኝ ምን እንዳለ ታውቃላችሁ? ለአብድ ነው ብሎ ብሎክ ያደረገኝ። እኔ እሱን ስሰማ አብዳለሁ ብሎ ብሎክ ያደረገኝ ሰው አሁን ብሎኬን ፈቷል። ከብሎክ ፈቶኝ ምናምን ቪዲዮ ደረሰኝ። እውነት ነገረ ክርስቶስን ታውቁታላችሁ? በጣም የሚገርማችሁ ነገር እነዚህ ሰዎች የሚያሳስባቸው የሰው ህይወት አይደለም። ሰውና የሰው ህይወት አያሳስባቸው። ፐርሰናል ኢንተረስት ነው የሚያሳስባቸው። የትኛው የኦርቶዶክስ መምህር ነው እዚህ ፕላትፎርም ላይ የሰው ህይወት አንገብግቦት ወጥቶ ሚዲያ ላይ ሲናገር ያያችሁት? የሚዘፍኑት ማናቸው እነሱ፣ የሚጨፍሩት ማናቸው እነሱ። ኢቭን ፕሮፋይላቸውን እንኳን አይቀይሩም፣ ስማቸውን አይቀይሩም። ግቡ እዩዋቸው እንዳለ ዘፈን። ገላትያ 5:19 ላይ ዘፋኝ መንግስተ ሰማያትን አይወርስም ይናገራል። ሰካራም መንግስተ ሰማያትን አይወርስም ይናገራል ገላትያ። ማን ያለው? አንድ ሰው አለ ወይ? አንድ ሰው ትነግሩናላችሁ? አንድ ሰው አንድ አባት ተው የሚል አለ? የለም። ፕሮቶኮል ላይ ናቸው። ፕሮቶኮል ታውቃላችሁ ወዳጄ? የምትወድቀው መቼ እንደሆነ ታውቃለህ? ክብርህ ክርስቶስ እንደሆነ በረሳህ ጊዜ የዛኔ መውደቅ ትጀምራለህ። ክብራቸው ግል ስብዕናቸው እንጂ ክርስቶስ ያልሆነ አንተ አትንካቸው። ጌቶች 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 በልላቸው፣ ተንበርከክላቸው፣ ኡኡ በልላቸው። አንተ ለምን በአናታ አትተከልም? ለምን ቆመ በእነሱ ፊት አታመነዝርም? ለምን አዘሙትም? ምንም አይደለም። ቼክ አደረጉ። አንድን ሰው እገሌ ተይ የሚል መምህር ገጥሟቸው ያውቃል? ከዚህ ህይወት ውጡ። አይጠቅማችሁም ወዳጄ። በልብስ ተጀቡነ መልአክ መስለ ስለቀረብክ ክርስቶስን አትመስለውምም አታውቀውምም። ይሄን ነው የምነግርህ። ውጣ ካለህበት። እናንተ ሰው ለሞክ ለማድረግ አቅሙም ብቃቱም የላችሁም። እውነቴን ልንገራችሁ፣ እዛ ደረጃ አልደረሳችሁም። መጀመሪያ እናንተ ቤት ያለ ይሄ በሚሊዮን የሚቆጠር ኦርቶዶክሱ ክርስቲያንን ከዘፈን ህይወት እንዲወጣ ንገሩት። የንስሐ አባት፣ የክርስትና አባት ትነግሩናላችሁ። ስለ ክርስትና አባት ትርጉም ዴፊኒሽኑን ትነግሩናላችሁ። የንስሐ አባትንስ ዴፊኒሽኑን ትነግሩናላችሁ። አንድ ሰው የክርስትና አባት ሲሆን እኔ አደራ ነው የሚወስደው። እኔ ክርስቶስን እመስላለሁ፣ ልጄም እኔ ክርስቶስን ስለምመስል እኔን እንዲመስል አድርጌ አሳድገዋለሁ፣ አስተምረዋለሁ ብሎ ነው ኃላፊነትን የሚወስደው። በነገራችን ወዳጄ ይሄ ሁሉ ኦርቶዶክስ የሚጨፍረው እንጥሉ እስኪወርድ ድረስ የሚጮኸው ኦርቶዶክስ ክርስትና አባት እንዳለው ታውቃላችሁ። አሁን የእናንተ ክርስቶስ የቱ ጋር እንዳለ ፈልጉ። ክርስቶስ ሲዘፍን አይታችሁታል እንዴ? ሲጨፍር አይታችሁታል? ክርስቶስ አድማ ፈጥሮ ሰውን አታክ ሲያደርግ አይታችሁታል? ክርስቶስን ፖለቲካ ውስጥ አግኝታችሁታል?
አግኝታችኋል ወይ? ንገሩን እስኪ። ንገሩን። ይፈሩታል። ታውቃላችሁ? እንዲነካ የማይፈለግ ቁጥር እስኪ የክርስትና አባት የሌለው ኦርቶዶክስ አለ? የክርስትና አባት የሌለው ኦርቶዶክስ አለ? በጠቅላላ ይሄ በየቤቱ ስገቡ የምታዩቸው የክርስትና አባት አላቸው። የክርስትና አባት አይደለም ብቻ አይደለም፣ የንስሐ አባት ሁሉ አላቸው። ብዙዎቹ በየጠንቋይ ቤት የምታዩቸው የክርስትና አባትም የንስሐ አባትም አላቸው። ለዛውም እኮ በጣም የሚገርማችሁ ምን እንደሆነ ታውቃላችሁ? ወንዱ በ40 ቀን ነው ክርስትና አባት የሚሰጠው፣ ሴቷ በ80 ቀን። ከ40 ቀን ጀምሮ ኃላፊነት የወሰደ ሰው እግዚአብሔር ያሳያችሁ። ቅዱስ ጳውሎስ ጢሞቴዎስን ሲወስደው እኔ ክርስቶስን መስያለሁ እኔን ምሰል ይለው ነው። ክርስቶስን ፕራክቲካሊ መስሎ አሳይቶ ለምን መሰላችሁ? እየዘለሉ እኔ ክርስትና አባት ሆናለሁ እኔ ለምን ይመስላችኋል? እንዴ ቢሉት አያውቁትም። ኦርቶዶክስ ምን እንደሆነ፣ ክርስትናው ምን እንደሆነ አያውቁም። ሃይማኖቱ ምን እንደሆነ አያውቁም። ይመጣል አንድ ያው ክርስትና አባት አዘጋጃችሁ። አዎ ና የክርስትና አባት አንተ ና ሆና ምን ይዞ ይመጣል? የሆነች ነገር ወዳጅ፣ እንዲህ የሚባል ክርስትና የለም። ካህኑ እንኳን የክርስትና አባት ተደርጎ የሚሰጠውን ሰው ሊያውቀው ይገባል። አያውቁትም። ሪል ሃይማኖቱና አገልጋዮቹ የሰማይና የምድር ያህል ተራርቀው ነው ያሉት። ይሄ እንትን አለ በነገራችን ላይ ይሄ ትሪጎኖሜትሪክ ፈንክሽን ላይ ይጠጋይነክ የሚባለውን ነገር የሚያውቅ ሰው አለ? እንትን ነው ትሪጎኖሜትሪክ ፈንክሽን ላይ አይ ቲንክ እንደዛ አይደለም፣ ኤክስፖኔንሻል ፈንክሽን ላይ ያ ብዙ ጊዜ ሆኖኛል ማቴማቲክስ እንትን ስላልኩኝና ኤክስፖኔንሻል ላይ ሁለቱ ኤክስፖኔንሻል እና ትሪጎኖሜትሪክ ላይ ሁለቱም ላይ ነው። ይጠጋይነክ የሚባል ግራፍ ታውቃላችሁ? አገልጋዮቹ ይጠጋይነኪዎች ናቸው። ወይኔ በላቸው። አረ ወገን ተው እንከባበር እንጂ እማትነኩትን እማትደፍሩትን ህይወት አሰምቶት ያ ይጠገን። እናንተ እማትደፍሩትን እማትጠቅ ወዳጄ በክርስቶስ ስትሆን ክሮስ አድርገህ ታልፋለህ። ያለ እርሱም ቅድስና ነው። እርሱም ክርስቶስን እየመሰሉ መኖር፣ እርሱም ከስጋ ስራ መራቅ ነው። እና ይሄ ሁሉ በክርስትና ስም ተጠርቶ ክርስቶስን የማያቀስብ በየቀኑ የሚጨፍር አንድም ቀን እንኳን ስለ ህዝብ አልቅሶ የሚያቅሰው አለ? የሚገርማችሁ ጥምቀት አስገብቶ ልክ ሲወጣ በር ላይ ቤተክርስቲያኑ በር ላይ እስከ ፉንት ዘፈን ይከፈትና የሚሸጠው ምን እንደሆነ ታውቃላችሁ? ቢራና አረቄ እንኳን አደረሳችሁ ተብሎ ወይኔ በላቸው። የትኛው ዓለም ላይ ነው? የትኛው ዓለም ክርስትና ላይ ነው ቤተ ክርስቲያና ፊት ለፊት መጠጥ ቤት ተከፍቶ እንኳን አደረሳችሁ ተብሎ ትነግሩናላችሁ? የትኛው? እስኪ ኦረንታሎችን እንጥቀሳቸው እስኪ። የግብፅ ቤተ ክርስቲያን በር ላይ መጠጥ ቤት ታገኛላችሁ? ግብፅን ተው፣ ኤርትራን ሄጄ ስለማላቅ ያው ብዙ ጊዜ እነዚያን በእንትንም ስለማቸው የአርመን ቤተክርስቲያን በር ላይ መጠጥ ቤት አይታችሁ ታውቃላችሁ? የሶሪያ ቤተክርስቲያን በር ላይ መጠጥ ቤት አይታችሁ ታውቃላችሁ? የህንዷ ማላንካራ ቤተክርስቲያን በር ላይ መጠጥ ቤት አይታችሁ ታውቃላችሁ? እንኳን አደረሳችሁ ቄጠማ ይጎዘጎዛል። ወዳጄ ክርስቶስን አከብረዋለሁ ብለህ እየሄድክ መጠጥ ቤት እኔ ክርስቲያን ነኝ ብለህ ቤተክርስቲያን ፊት ለፊት መጠጥ ቤት ቤተክርስቲያን ፊት ለፊት
አንዴ በጣም ልቤን የሰበረኝ ነገር ምን አለ መሰለህ? ጥምቀት እንዲህ አስገብተን ልክ ስንወጣ ቤተ ክርስቲያኑ ፊት ለፊት መጠጥ ቤቶች አሉ። ምን እንደሆነ ታውቃላችሁ? ሰው ይጨፍራል። ምን እየጠጣ በምን በዘፈን በየትኛው ክፍለ ዘመን ነው በእናታችሁ የለበሱት የባህል ልብስ ጥበብ። አንዳንዱማ በግሩፕ ሁሉ ቲሸርት ያሰራል። ወዳጄ ያከበርከውን ጌታህን ምትረሳ ከሆነ ያከበረህን ጌታ ምትረሳው ከሆነ እንዲህ ነው የምትሆነው። መጨረሻህ እንዲህ ነው። ህይወት የሌለበት መመላለስ፣ ህይወት የሌለበት ጉዞ። ወዳጄ ከሚሰጥህ ገንዘብ ይልቅ ከሚጠቅም ስጋዊ ጥቅም ይልቅ ህይወቱ ሊያሳስብህ ይገባ ነበር። የትኛው ክርስቶስ ነው ከአመንዝራ እጅ ገንዘብ ሲቀበል ያያችሁት? የትኛው ክርስቶስ ነው ከዘማዊ እጅ ገንዘብ ሲቀበል ያያችሁት? የትኛው አገልጋይ ነው? በጣም ነው አይደል የሚያሳፍረው? ለቀረጻ ምን ያደርጋሉ መሰላችሁ? እኛ አሁን ቲክቶዶክስ ነው የሚሏቸው ነው። ቲክቶዶክሶች ምን ያደርጋሉ መሰላችሁ? ለቀረጻ ሲሉ በደንብ የምትታየው ምንድናት? ሚሪንዳ እንዲህ እንትን ብለው መዝሙር ይሰራሉ። እቺ ለምን መሰለችሁ? ለቀረጻ ናት። እውነት ከእናንተ መካከል የማይጠጣ አለ? ማንን ነው የምትሸውዱት? እዚህ ቲክታክ ላይ ያለ ምስኪን ህዝብ ብዙ ጊዜ እኮ እናገራው። ለምንድን ነው እነዚህ ልጆች ከ10 ሰዓት በኋላ ላይቭ የማይገቡት ብለን ብዙ ጊዜ እንጠይቃለን። አንዳንዴማ በቃ አይኑ አባብጦ ሁሉ ጧት ይገባል። አይኑ አባብጦ ቪዲዮ ይሰራል፣ አያፍርም። ፊቱን እንኳን በመስታወት አያይ። አይኑ በርበሬ መስሎ ደም መስሎ ፊቱ አባብጦ ምናምን። የሚያሳስበን የእነሱ ጉዳይ ብቻ አይደለም። በእነሱ ውስጥ ስላሉ እግዚአብሔርን የማያውቁ ህዝቦች ናቸው የሚያሳስበን። እግዚአብሔርን ማምለክ ማለት፣ እግዚአብሔርን መከተል ማለት እንደነሱ በስጋ ፈቃድ መመላለስ ለሚመስላቸው። ወዳጄ ውጣ ከታሰርክበት እስራት። ካሰሩ ሰዎች እግዚአብሔር ይለየ። የእውነት እንዴ! እስኪ ወንድማችን አንድ ወንድም አለ ከታች ኮሜንት ስጽፍ የነበረ ቅዳሴውን ሰማሁት ምናምን ስትል የነበረ መስፍን ከታች ስላለህ ነውና ምን አይተህ ነው? እስኪ አሁን ከወንጌላውያን አማኝ ልትወጣ የቻልከው ምን አይተህ ነው? ህይወት እንዳትል የሄድክበት ህይወት ያለበት ቦታ አይደለም። ሄዳለሁ እያልክ እንትን የምትልበት ክርስቶስን ፍለጋ እንዳትል ክርስቶስ የሌለበት ተቋም ውስጥ ነው ያለው። ሄዳለሁ እያልክ እያለ ክርስቶስ ጭራሽ የማይታወቅበት ክርስቶስ እንደ ታሪክ የሚነገርበት ተቋም ውስጥ ነው ሄዳለሁ እያልክ ያለው። ምን አግኝተህ ምን አይተህ ነው? እወቁ አይደለም ለአንተ ይቅርና ቲክታክ ላይ ወጣ ብለህ ያቸው አይደለም አንተ ይቅርና ውጣና በየቤቱ የሚዘፍን የሚጨፍር ራቁቱን የሚቆም የማን ቤተ እምነት ተከታይ እንደሆነ ግባና ያ ሁሉ የንስሐ አባት አለው፣ የክርስትና አባት ያለው ግባና ውጣ ከዚህ ቤት ስክሮል አድርገው ውጣና። አያሳዝኑም? አንተ ራስህ አያሳዝንህም ወይ? ምን አለ መሰለህ ፈራ እግዚአብሔር እንዲኖርበት አድርገህ ያላሳደግከው ልጅ እግዚአብሔርን እንዳይፈራ አድርገህ አሳድገው
የቅድስና ህይወትን ከእሱ አትጠብቅ። የኔ ስጋ መብላት ሌላውን የሚያሰናክል ከሆነ ነው ያለው ቅዱስ ጳውሎስ። ሴቱን ተመልከቱት፣ ወንዱን ተመልከቱት። ቅድስና የለ፣ ክርስቶስን መምሰል የለ። እርኩሰት ያለበት ቦታ ሁሉ ኤቭሪዌር ማንን ነው የምታገኙት? አንገቱ ላይ መስቀል ያሰረ ሰው። ይኸው እንወራረድ፣ እስኪ እንወራረድ፣ እንወራረድ። አንድ አባት ገብቶ ተዉ እናንተ ክርስቲያኖች ናቸው ብሎ ያውቃል? አያውቅም። ሜዳው ለምን እንደሆነ ታውቃላችሁ? ሳንቲ ለመሰብሰብ። እንዲህ ሆነ የምናሰራው እንዲህ ነበረ ልጆቼ ምናምን። አዎ ያንተ ልጆች ናቸው፣ የክርስቶስ ግን ልጆች አይደሉም። ያንተ ልጆች ናቸው፣ የክርስቶስ ግን ልጆች አይደሉም። አንተም የክርስቶስ አገልጋይ አይደለህም። ቄስ ሆንክ፣ ሰባኪ ሆንክ አይደለህም። አንድ ምናቃት ብዙ ጊዜ መማር የምትባል እሷ ቤት ነው አይደል? ሳንቲም የሚሰበሰቡት ከህይወቷ ይልቅ የሚያሳስቧቸው እሷ ቤት ሄደው ተከዶ የሚሰበሰበው ገንዘብ። ምንድነው የተፈጠረው ጋር በጣም የብዙ ጊዜ ጥያቄ ነበር ወዳጄ። ክርስቶስን ካላወቅ የምትሰማው ቅዳሴ 14ቱ ቅዳሴ ነው አይደል? 14ቱም ቅዳሴ ስለ ነገረ ክርስቶስ ነው አይደል የሚያወራው? ክርስቶስ ልብ ከሌለ እንዴት ትሰማዋለህ? ለአንተ ጩኸት እኮ ነው። አንተ እያለ ሙታን ድምፄን የሚሰምበት ጊዜ ይመጣል ብሏል። እብድም ያህል መጽሐፍ ስለ ነገረ ክርስቶስ ተሸክመ ከምትዞር ቁጭ ብለህ ሸምድደህ ከምትጮህ አንዷን እኮ ሳምራዊት ሴት ፍለጋ ነው ያዕቆብ ጉድጓድ ድረስ ሄደው ከኢየሩሳሌም ተነስቶ ወደ ሰማርያ መንደር ሄደው ለዛ ክርስቶስ አንዷን ሴት ፍለጋ። ይሄ ሁሉ ህዝብ በሚሊዮን የሚቆጠር ህዝብ አንዴ ምን ሰማው መሰላችሁ? በጣም ልቤን የሰበረው ተሰብስበው ዘፈን ይሰማሉ። እዚህ ቲክቶክ ላይ ተሰብስበው ዘፈን እየሰሙ ይሄን ወደዋለሁ ይሄን አድርግ እያለ ከዛ ታውቃላችሁ አይደለ 2 ሰዓት ላይ የአክሊል ትምህርት አለ እንዳትረሱ። ይሄ ዘፈን ይመቸኛል ስትል የነበረ ሴት የአክሊል ትምህርት አለ እንዳትረሱ። 2 ሰዓት ላይ እንትና ይገባል እንዳትረሱ። ትምህርት አለን ዛሬ። ወይኔ በላቸው እንዴ! እውነትህን ነው። ትምህርት እንዴት እቺ ሀገር አትረገም በእናንተ የተነሳ? እንዴት በረከት አትጣቅ በእናንተ የተነሳ? ውሸት ነው። ግቡ። የእሱን ተከታዮች በሙሉ 90%ን እዩዋቸው። እስከ ዓርብ እስከ ቅዳሜ እየዘፈነች ትውልና እሑድ ቁርባን አለኝ እቆርባለሁ ምናምን። እውነትህን ነው ትቆርባለህ? ስለምን ምን እንደምታምኑ እንኳን ማታውቁ ወዳጄ፣ ውጣ ካለበት መስመር ውጣ። ያለው ሮንግ ትራክ ላይ ነው ያለሽበት፣ ሮንግ ትራክ ላይ ነው። ውጪ፣ አይጠቅምሽም። አንቺን መንፈሳዊ ካላረገሽ፣ ለልብሽ ሰላም ካልሰጠሽ፣ በክርስቶስ ካላረፍሽ፣ መጽሐፍ ቅዱስን ካላሳወቀሽ ውጪ። እኔ ሳስብ ፈሪሳውያን እና ሰዱቃውያን ትዝ ይሉኛል። ፈሪሳውያን ጸሐፍት፣ ሰዱቃውያን የሚባሉ ምን እንደሚሉ እንደሚጾሙ ያስመስላሉ። ፊታቸውን ምን ይቀባሉ መሰላችሁ? ይሄ ፊትን ግርር የሚያደርግ ድርቅ የሚያደርግ ይሄ አሁን ላይ ሜካፕ ነው አይደል የሚባል፣ እንደዛ አይነት ይቀባሉ በሰው ፊት እግዚአብሔርን የሚፈሩ ለመምሰል፣ ትሁት ለመምሰል። ወዳጄ በሰው ፊት ትሁት ሊመስል ከሚጥር ሰው እግዚአብሔር ያርቃችሁ። በሰው ፊት ጨዋ ሊጫወት ከሚጥር ሰው እግዚአብሔር ያርቃችሁ። እንደዚህ ናቸው። ይሄን እምላችሁ 99%ቱ ነው እንደዚህ የሆነ። ምናልባት አንዱ ሜቢ እሱ
ወዳጄ ገና ጾምን ጾሞ ገናን የሚፈታው በጭፈራ ነው። ለማን የጾማችሁት? ለሰይጣን ለሰይጣን ነው። ማንን ልታከፍ? ጾመ የነፍስን ቁስል ታድናለች፣ የስጋን ፍላጎት ታስወግዳለች፣ ታስተምራቸዋለች ለጎልማሶች መታገስን። እስከ መቼ ጾማ እስክታልቅ ነው? ከዚያስ አረገዳሙ አረገዳሙ ገዳሙ ወይኔ እናንተ እስቲ በበዓል ቀን ማን ነው ቤቱ ዘፈን የማይከፍት? ማን ነው የማይጨፍር? ለሙታን ሁሉ ትንሣኤ በተሰበከባት በዕለተ እሑድ በትንሣኤ ቀን ጭፈራ ቤት የሚያድረው ማን? የእውነት ሙስሊሙ ነው? የወንጌል አማኙ ነው ነው ወይ ማን ነው? ታኅሳስ ገብርኤል ላይ የሚዘጋጁት ምን ቤቶች ናቸው? ሐምሌ ገብርኤል ላይ የሚዘጋጁት ምን ቤቶች ናቸው? ከአዲስ አበባ ድረስ እውነት ለንግስን የምትመጣው ከአዲስ አበባ ድረስ ከአዲስ አበባ መተህ እኮ የምትጣላ ሰው ነህ። የእውነት የክርስቶስ ፍቅር ነው የሚያመጣችሁ? እኔ እኮ በጣም ገዳም ሄዶ እኮ ጠላና ጠጅ አረቄ የሚጠጣ ሰው እውነት አንድ ካህን እንኳን ተው ብሏቸው ያውቃል? አንድ ካህን የምር አያሳስባችሁም? ግን ይሄ ህይወት አይረብሻችሁም? አያማችሁም ወይ? ወዳጄ በሚሊዮን የሚቆጠር ህዝብ ወደ ሲኦል እየተነዳ ነው። ወደ ሲኦል እየተነዳ ነው። በሚሊዮን የሚቆጠር ህዝብ እኮ ነው የምልህ። እባካችሁ ይሄ ሁሉ ህዝብ ነፃ መውጣትን ይፈልጋል፣ ማረፍን ይፈልጋል። ሰው የሚጠጣው ረፍትና ነፃነት ስላጣ ነው፣ ሰላም ስላጣ ነው። ይሄን ህዝብ ወደ ሰላሙ ጌታ ልንመልሰው ይገባል። ለዚህ ህዝብ የክርስቶስ ወንጌል ሊነገረው ይገባል። ለዚህ ህዝብ እባካችሁ ትሁት ሁኑ፣ ትሁት ሁኑ። ብዙ ዘለፋ፣ ብዙ ስድብ፣ ብዙ ዛቻ፣ ብዙ ማንቋሸሽ ሊደርስ ይችላል። ወዳችሁ የተከተላችሁት ክርስቶስ ኢየሱስን ነው። እርሱን ይዛችሁ ምርቃት እንዳትጠብቁ። የያዛቸው አጋንንት፣ የሚጫወትባቸው አጋንንት ብዙ ነገር ላይ ያደርግ ይችላል። ይህ ከነሱ አይደለም። ምንድን ነው ያለው? ሂዱ ሐዋርያትን ሲልካቸው ሂዱ ከመንደሯም የታሰረችውን አህያና ከቡነ ውርንጫይቱ ፈታችሁልኝ ይዛችሁ ነው። ባለቤቱ ለማን ነው ብሎ ቢጠይቃችሁ ምን አሉ? ጌታዋ ይፈልጋታል። ጌታዋ ይፈልጋታል። ወዳጆቼ ጌታቸው የሚፈልጋቸው ብዙ ነፍሳት አሉ፣ በሰይጣን እስራት ውስጥ ያሉ። ከገናው ጌታ ይልቅ ገና ላይ የሚከበረው ጣዖት፣ የሚነግሰው ጣዖት፣ ከፍ ከፍ የሚለው ጣዖት፣ ይሄ አስጨፋሪው፣ አስደናሹ፣ አሰካሪው ጣዖት፣ አዘሟቹ ጣዖት በኢትዮጵያ ምድር ላይ ተሰቅሎ ነው ያለ። ከገናው ጌታ ይልቅ፣ ከፋሲካው ጌታ ይልቅ ኢትዮጵያ ውስጥ ተሰቅሎ ያለው አስጨፋሪው፣
አሰካሪው አዘሟቹ ጣዖት ነው በኢትዮጵያ ተሰቅሎ ያለ። ይሄንን ሰንሰለት ብሬክ ማናረግ ከሆነ እውነት የትውልድ ዕዳ አለብን። እህቴ በእንዲህ አይነት ህይወት ውስጥ ካለሽ ውጪ ነይ ወደ ጌታሽ። ይሄ ትልቅ ጥሪ ነው። የመዳን ቀን ዛሬ ነው፣ አሁን ነው። የትንሣኤው ጌታ በትንሣኤው ቀን ሰይጣንን ስታመልኪበት ለባዕል ጣዖታት ለነ አስታሮስ ተላልፈሽ ስትሰጪ የሚወድ አምላክ አይደለም ያለሽ። ነይ ይፈልግሻል። የሆሳናው ጌታ ይፈልግሻል። ከታሰረችበት ከነ ውርንጫዋ ፍታትና አምጧት ያለው ጌታ ይፈልግሻል። ለጌታው ታስፈልጊዋለሽ። ለጌታ ታስፈልጊዋለሽ። ጌታሽ ይፈልግሻል። እንዳታረፍጂ። የመዳን ቀን ዛሬ አሁን ናት። አሁን ናት። ዋጋ እንዳትከፊ ወንድሜ፣ ዋጋ እንዳትከፍል። ሰላምህ በመጠጥ ብርጭቆ ውስጥ አይደለም ያለው። ሰላምህ በሲጋራ ወረቀት ውስጥ አይደለም የተጠቀለለው። ሰላምህ በሐሺሽ ውስጥና በሺሻ ውስጥ አይደለም ያለው። ሰላምህ በክርስቶስ ነው። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደምትሰጣችሁ አይደለም። ይኸውልሽ ብሬክ አድርገሽ ውጪ ይህን ሰንሰለት። ዘመንሽ ከሸማኔ መሮሪያ ይልቅ እጅጉን እየፈጠነ ነው። ሞት ወደ አንቺ አድብቶ እየመጣ ነው። ጠላትሽ ዲያብሎስ ባለጋራሽ፣ ያ ትልቁ ዘንዶ ተብሎ ራእይ ላይ የተጻፈው በታላቅ ቁጣ ወደ ምድር ወርዷል። የበጉ ምልክት ያለባቸውን ለክርስቶስ የተሰጡትን ሊያጠፋ በአሸዋ ላይ ቆሟል። መሰረቱ አለት ሳይሆን አሸዋ ነው። በክርስቶስ ስትሆኚ ያ አሸዋ ይጠረጋል። ምክንያቱም መሰረትሽ አለት ነው። የመጣ ነፋስ አይወስድሽ። አምልጪ ወንድሜ፣ አምልጥ። ምናልባት ማታ ጠጥተህ ዛሬ እንደ ድንገት እየነቃህ ሊሆን ይችላል። ምናልባት ልጠጣ እያሰብክ ሊሆን ይችላል። ምናልባት ደስታን ሳቅን ፍለጋ፣ ምናልባት ይሄ ጣዖት ሱስ ሆኖብህ ሁሉን የሚያሻግርህ ብቸኝነትን የሚያርቅልህ በህይወትህ ደስታን የሚሰጥህ ክርስቶስ ኢየሱስ ብቻ ነው። ከሱ ውጪ ሰላም የለም። ከእርሱ ውጪ ሰላማዊ የለም። ከእርሱ ውጪ የሰላም አምላክ የለም። ስበረው፣ አጠገብ ያለውን ውጣ፣ አምልጥ። እህቴ የተለያየ ትብታብ ውስጥ ሆኛለሽ። የተለያየ መከራ ውስጥ ሆኛለሽ። ጌታ ሆይ ይሄ መቼ ያልፋል እያልሽ የመከራሽን ቀን እየቆጠርሽ ሊሆን ይችላል። ቢዘገይም የሚቀድመው የለም። ብዙ ሰዎች አልሰሙኝም ልትይ ትችላለሽ። ብዙ ሰዎች ጀርባቸውን ሰጥተው ልትይ ትችላለሽ። ያቺን ሰማርያዊ ሴት አስታውሺ። በያዕቆብ ጉድጓድ አጠገብ እሷን ብቻ ፍለጋ ሐዋርያቱን በኢየሩሳሌም ጥሎ ወደ ሰማርያውያን መንደር ሄደ። ወደ ሳምራውያን መንደር። አየሽ፣ ሰው አግልሏት ብቻዋን ሆነ የሚያስፈታ። ማግለላቸው ብቻ እኮ አይደለም፣ ስታለፍ ሽሙጣቸው፣ ስታለፍ እንዴት እንደሚያንቋሿት፣ እንዴት እንደሚያጥላሏት ስታለፍ። ያ የተገፉት ሁሉ መጠጊያ የሆነ፣ የተናቁት ሁሉ ክብራቸው የሆነ፣ ያ የተጠሉት ሁሉ እውነታቸው የሆነ፣ ፍቅራቸው የሆነ ጌታ ብቻውን ነው እሷን ፍለጋ ሄደው ወደ ያዕቆብ ጉድጓድ፣ ወደ ሳምራውያን መንደር። እንዳየችው ደነገጠች። አንተ አይሁዳዊ ስትሆን እኔ ሳምራዊት ሴት ስሆን አለች። እንዲህ ነው ያለችው፣ ከእኔ ዘንድ ትሆን ዘንድ። እህቴ የትናንትና ማንነትሽን አይደለም ያው ሲመጣ ከነ ውርደትሽ፣ ከነ ችግርሽ፣ ከነ ስቃይሽ እያለሽ ነው የሚመጣው። እንደ ሰው ሊገፋሽ አይደለም። እንደ ሰው አሳቶ ሊያስቅብሽ አይደለም።
እንደ ሰው አስመርሮ ራስሽን እንድታጠፊ ሊያደርግሽ አይደለም። ሲመጣ ክብርሽ ሊሆን ነው የሚመጣው። አንተ ከያዕቆብ ትበልጣለህ አለችው ውሃ ሲጠይቃት። አየሽ፣ ይሄ የፍቅር አምላክ ያለሽን ነገር ነው የሚጠይቅሽ። ውሃን የጠየቃት ምናልባት እጅሽ ላይ የውርደት ካባሽን ይዘሽ ሊሆን ይችላል። እጅሽ ላይ በውርደት ያገኘሽውን ጥሪት ይዘሽ ሊሆን ይችላል። ስጪኝ ብሎ ይጠይቅሻል። ይሄ ትሁት አምላክ፣ ይሄ ቸር አምላክ የሚጠይቅሽ እኮ አስፈልጎት አይደለም፣ ሊሰጥሽ ነው። ችግርሽን ስጪው፣ መከራሽን ስጪው፣ እንባሽን ስጪው፣ ለቅሶሽን ስጪው፣ ሰላም ማጣትሽን ስጪው፣ ረፍት ማጣትሽን ስጪው። ስጪኝ እያለሽ ነው። አንተ አይሁዳዊ ስትሆን እኔ እኮ ሳምራዊት ሴት ነኝ። እኛ ሳምራውያን ደግሞ የተገፋን ታውቃላችሁ። ሰመሪታንስ የሚባሉ በጣም የተገፉ ኢትዮጵያ ውስጥ እኚህ ፋቂ ፉጋ ምናምን እያሉ ሰው እንደሚያገሏቸው አይነት እንደዛ ነው። በእስራኤል የተናቁ ናቸው። ዲቃላ እየተባሉ የሚጠሉ እንደ ሰው የማይቆጠሩ ሰዎች ናቸው። እንዴት ከኔ ልትለምን ተገባህ እያለች ነበር። የጠየቀሽ ማን እንደሆነ ብታውቂ ነው ያለ እህቴ። የጠየቀሽ ማን እንደሆነ እወቂ። እርሱ የዘላለም ሕይወትን የማያስጠማ የሕይወት ውሃን የሚሰጥሽ ነው። ሰላምሽን የሚመልስልሽ ነው። ከችግርሽ የሚያሻግርሽ ነው። ሞትሽን ወደ ሕይወት የሚቀይርልሽ ነው። ክብርሽን ወደ ውርደትሽን፣ መዋረድሽን ወደ ክብር የሚያመጣ የሚቀይርልሽ፣ ትናንትናሽን አስረስቶ ዛሬ እንደ አዲስ ሕፃን የሚወልድሽ አምላክ ነው። አጠገብሻል። ታሪኳ ነገራት። እየሮጠች ወዴት መሰለሽ ሄደችው? ወደ ተወለደችበት ሰው ሲገፋት ወደ ነበረበት መንደር። እሺ፣ ውርደትሽን ሲያራግፍልሽ የምትሮጪ ወዴት እንደሆነ ታውቂያለሽ? ትናንትና ወደ ገፉሽ ሰዎች፣ ትናንትና ወደ አላከበሩሽ ሰዎች፣ ወደ አዋረዱሽ ሰዎች ስትመሰክሪ አትፈሪ። የትናንትና ታሪኬን ያሻረኝ፣ ቁስሌን ያከመኝን፣ ባዶነቴን የሞላልኝን፣ ሞቴን ወደ ሕይወት የቀየረ ሰው ከማየት ብዬ ስሸሽ የነበሩ በእናንተ ፊት እውነትን እንድናገር ለዚህ ክብር ያበቃኝን ጌታዬን ተመልከቱት፣ ኑልኝ እያለች መስካሪን ያረጋት። እባክሽ ውጪ ካለሽበት ሕይወት፣ ውጪ ካለሽበት ወንድሜ፣ ውጣ ካለህበት። ክርስቶስ ዕለት ዕለት አንተን ፍለጋ ያዕቆብ ጉድጓድ አጠገብ በጠራራ ፀሐይ ቁጭ ብሎ። ፈርተሽ እኮ ቤተ ክርስቲያን የት እየሄድሽ ሊሆን ይችላል? ፈርተህ ቤተ ክርስቲያን ሰው እንዳይ ከሰው ተደብቀ ማታ እየሄድህ ሊሆን ይችላል። የትንሣኤ ጌታ ከያዕቆብ ጉድጓድ አጠገብ ቁጭ ብሎ የዘላለም ችግርህን ሊፈታ በክብር ሊያቆምህ ይጠብቃል። የሚጠይቅህን ስጠው፣ ችግርን ሁሉ ስጠው። እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ፣ እኔም አሳርፋችኋለሁ አይደል ያለው? እኔ ሸክሜም ቀሊል ቀንበሬም ልዝብ ነው አይደል ያለው? የሚያስጨንቅህን ሁሉ በእርሱ ላይ ጣል። እርሱ የሚሰጥህ ቀንበር፣ የሚጭንብህ ቀንበር አንተን ነፃ የሚያወጣ ነው። የነፃነት ቀንበር ነው። የደስታ የተድላ ቀንበር ነው። እባካችሁ እባካችሁ ዛሬ ለሁላችሁም ነው ጥሪ የምናደርገው። ወደዚህ አምላክ ነው፣ ወደሚያሳርፈው ጌታ ነው። ይሄን ጌታ ብሁት በየትኛውም ተቋም ውስጡ ነው። እናንተን ፍለጋ አምላክ ከመምጣት ለአንድ ቀን ቦዝኖና ታክቶ አያውቅም። እኛን ለማዳን ደከመኝ ብሎ አያውቅም። ሰለቸኝ ብሎ አያውቅም። እሱ የሰው ባህሪ ነው። እባካችሁ ንቁ። መጠጥ ውስጥ ሞት ነው ያለው። ሲጃራ ውስጥ ሞት ነው ያለው። ወዳጅ ሺሻው ሳሺሽ ውስጥ ሞት ነው ያለው። እባክሽ በዚህ ህይወት ውስጥ ያለሽ፣ በዚህ ህይወት ውስጥ ያለ ዝሙት ውስጥ ሞት አለ።
ህይወት የለም። ውጡ። የመዳን ቀን ዛሬ ናት። ዛሬ የምትሻገሩባት ቀን ናት። ዛሬ እግዚአብሔር ወደ እናንተ የመጣበት ቀን ነው። ክርስቶስ ኢየሱስ በአጠገባችሁ ቁጭ ብሎ ችግራችሁ ምንድን ነው እያላችሁ ስጡት። ችግራችሁ መከራችሁን ስጡት። በሰው ዘንድ ከባድ ነው ያላችሁትን ነገር ሁሉ ስጡት። እሱ ያሳርፋችኋል። የእርሱን ያህል የዘላለም ረፍት የሚሰጣችሁ ምንም አይነት ነገር የለም። የእርሱ ዓለም ጊዜያዊ አይደለም። ዓለምን እንደምትሰጣችሁ አይነት ረፍት አይደለም። ዘላለማዊ ረፍት ነው። ስጡት፣ ቅረቡት፣ እዩት፣ ውደዱት፣ ተከተሉት። እባካችሁ አደራ፣ እባካችሁ አደራ፣ በክርስቶስ ስም ከሚመጡ እናንተን ከክርስቶስ ኅብረት ከሚያርቋችሁ፣ ክርስቶስን እንዳታዩ ከሚያረጓችሁ አደገኛ ሰዎች ራሳችሁን ጠብቁ። ራእይ 3 ላይ አይደለ ሕዝቡን ይላል ያን የቤተ ክርስቲያን መልአክ ከኒቆላውያን ትምህርት ነው ያለው። ስለጠበቅካቸው ነው የሚለው። የኒቆላዎስ መንፈስ ያለባቸው አገልጋዮች አሉ። የአርዮስ መንፈስ፣ የንስጥሮስ መንፈስ ያለባቸው አገልጋዮች አሉ። የይሁዳ መንፈስ ያለባቸው አገልጋዮች አሉ። መንፈስን ሁሉ መርምሮ አይደለም ኤፌሶን 5 ላይ ከየት እንደሆነ መንፈስን መርምሮ። እግዚአብሔርን ከማያሳያችሁ ሰው፣ ራሱን ከሚያሳያችሁ፣ ራሱን በእናንተ ላይ ከሚገነባ ሰው ራሳችሁን አርቁ። ክርስትና ይሄን ይሄን በክርስትና በእውነት የረፍት አምላክ መድህን ዓለም ኢየሱስ ክርስቶስ ለሁላችሁም ሰላምና ረፍት ይሁን። የመዳን ቀን ዛሬ ነው። አረፈደም እህት ወንድሞቼ። ይህን አምላክ የህይወቴ መርህ ነው። ይህ አምላክ ህይወቴ ነው። ከዚህ አምላክ አልሸሽም። ካንተ ወደ ማን እንሄዳለን ነው አይደል ያለው ጴጥሮስ። እናንተ ልትሄዱ ትሻላችሁን? ትወዳላችሁን? ሲል ጌታ ሆይ ካንተ ወደ ማን እንሄዳለን? ከዚህ አምላክ መሄጃ የለንም። ወዴትም መሄድ አንችልም። ስለ ራሱ እየነገራቸው ስለሚመጣው ህይወት እየነገራቸው ጌታ ሆይ ከማካስተማረው ትምህርት ይዘት አንጻር ብዙዎች ሲሰሙ ብዙዎች ፈሩ፣ ሸሹ። አብዛኛው ቀመዛ እናንተስ አለ ለተሄዱ ትወዳላችሁን አለ። ጌታ ሆይ ካንተ ወደ ማን እንሄዳለን? ከሱ የትም መሸሻ የላችሁ፣ የትም መሄጃ የላችሁ። ኑ ወደዚህ አምላክ ትፈልጋላችሁ? ኑ ይህን አምላክ ይሁት። የተጠራችሁት ለክብር ነው። ይህ አምላክ ሲጠራችሁ የጠራችሁ ለክብር፣ ሊያነግሳችሁ፣ ሊያከብራችሁ ነው። ኑ ከዚህ ሸሽታችሁ የትም አትሄዱ። ይሄ ጥሪ የህይወት ጥሪ ነው። ይህ ጥሪ የዘላለም ህይወት ጥሪ ነው። ትናንት ያዘመረሽ ዛሬ እንድዘፍኝ አይደለም። ትናንት ከብዙ መከራ ያወጣሽ ያሻገረሽ ዛሬ እርሱን እንድታመሰግኝ እንጂ ወደ ነበርሽበት ህይወት እንድትመለሽ አይደለም። ውጪ ከዚህ ህይወት። ለጌታ ታስፈልጊዋለሽ። ጌታዋ ይፈልጋታል። ለጌታዋ ታስፈልጋለሽ ማለት አህያይቱና ውርንጫይቱ ክርስቶስ ለታሰሩት ሁሉ መፈታት ይሆን ዘንድ ነው የመጣው። በዓለም እስራት ውስጥ
በጌቶቻቸው እስራት ውስጥ በሞት ቀንበር ውስጥ ለታሰሩት ሁሉ ነፃነትን ሊሰጥ የመጣ አምላክ ነው። በዚህ አምላክ ውስጥ ነው እንድትኖሩ የተጠራችሁት። ይሄን ነው ምንላችሁ። በእውነት ከዚህ አምላክ አይናችሁን ቲልት እንድታረጉ፣ ይሄን አምላክ እንዳታዩ፣ ከዚህ አምላክ እንድትሸሹ ከሚያደርጓችሁ ማንኛውም ነገር እግዚአብሔር ያርቃችሁ። እዩት፣ እግዚአብሔርን ቀርቦም ሳለ ጥሩት፣ ወደ እናንተ ይመጣል። ይህንን ነው ምንላችሁ። የተጠራነውም ይህንን ወንጌል እንድንናገር ነፍሳት ይድኑ ዘንድ ነው። በክብር በቤቱ እንድንመላለስ ነው። የተሰጠንም ኃላፊነት ይሄ ነው። የተጠራንበትም ዓላማ ይህ ነው። እህቴ ወንድሜ፣ የመዳን ቀን ዛሬ ናት፣ ነገ አይደለም። እህቴ ወንድሜ፣ ሞትን የምትሻገሩበት ቀን፣ ሞታችሁን የምታልፉበት ቀን ዛሬ ነው። ይህቺ ናት። እባካችሁ ይሄ ቀን እንዳያልፋችሁ። የፍቅር አባት እጁን ዘርግቶ እየጠበቃችሁ ነው። ያላችሁበት ቦታ እረፍት ካልሰጣችሁ ነው ወደ እረፍቱ ጌታ። ሰላም ካልሰጣችሁ ነው ወደ ሰላሙ ጌታ። ደስታን፣ ቋሚ ደስታን ካልሰጣችሁ ኑ ዘለዓለማዊ ደስታን ሊሰጥ በበራችሁ ቆሟል። እባካችሁ ደጃችሁን አትዝጉ። በበራችሁ ቆሞ እያንኳኳ ነው። አትዝጉት ደጃችሁን። ይሄንን ነው ምንላችሁ። ብዙዎቻችሁ ደጃችሁ የልቦናችሁን ደጅ ዘግታችኋል፣ እርሱን ላለማየት፣ እርሱን ላለመስማት። ብዙዎቻችሁ ከድምፁ ርቃችኋል። ጆሮአችሁ ይሰማል፣ ልባችሁ ተቆልፏል። ብዙዎቻችሁ ልባችሁን ለክርስቶስ ቆልፋችሁታል። እባካችሁ ውጡ። እባካችሁ መኳንንቶች በሩን ክፈቱ። እባካችሁ ሹማምንቶች በሩን ክፈቱ። እባካችሁ በኃጢአት ውስጥ ያላችሁ በሩን ክፈቱ። ይህ አምላክ የክብራችሁ ሁሉ ሽልማት ነው። የክብራችሁ ሁሉ መሰረት ነው። የህይወታችሁ ሁሉ ምንጭ ነው። እባካችሁ ወደዚህ አምላክ ነው ክፈቱ በራችሁ። ከድንጋይ የጠጠረ ከአለት የጠጠረ ልባችሁን ክፈቱት። እባካችሁ ህይወት ያለው እዚህ አምላክ ነው። ሰላም ያለው እዚህ አምላክ ነው። ደስታ ያለው እዚህ አምላክ ነው። ሳቅ ያለው እዚህ አምላክ ነው። ረፍት ያለው እዚህ አምላክ ነው። የተጠራችሁት ወደዚህ አምላክ ነው። ወደዚህ አምላክ ነው። እግዚአብሔር ይወዳችኋል። ክርስቶስ ኢየሱስ ይናፍቃችኋል። ኑ ለዘላለም ከማያስጠማው የህይወት መጠጥ ክርስቶስ ኢየሱስ ነው። በእርሱ ዘንድ መጠማት የለም። በእርሱ ዘንድ መራብ የለም። በእርሱ ዘንድ ሸንፈት የለም። ሁል ጊዜም ከድል ወደ ድል ወደ ሆነው ህይወት ነው። ጥሪያችን ይሄ ነው። የህይወት ጥሪ ነው። እባካችሁ መጠራታችሁን ተመልከቱ። ዓለም እንደምትጠራችሁ አይነት ጥሪ አይደለም የተጠራችሁት። የዘላለም ረፍትን እንድታገኙ ነው። ሙሽራችሁ ከበራችሁ ቆሟል። የሰላም አምላክ የረፍት አምላክ ከበራችሁ ቆሟል። ከበራችሁ ቆሟል። ነው ወደዚህ አምላክ ለክብር ነው የጠራችሁ። የጠራችሁ ለረፍት ነው። ሙሽራችን እንጥራ፣ እንናፍቀው። ከሙሽራችን ጋር እንዘምር።
ሰፊው ሜዳ ተጠናቆ የጅረት ጉዞ ተገባዶ የባከነ ሰዓት እንዳለው ዘመኑ ይነጋል አሳርግቶ። ሰፊው ሜዳ ተጠናቆ የጅረት ጉዞ ተገባዶ የባከነ ሰዓት እንዳለው ሊሆነው ይነጋል አሳርግቶ። ቃልቃላ በብራ ላሰናዳ